ሰላም ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በዚሁ አጋጣሚ ማለት ነው የምላችሁ እስቲ ስለ ዩቱብ የሚያስተካክልኝ ሰው ካላችሁ በእናታችሁ በውስጥ አናግሩኝ። ስልክ ቁጥሬን አስቀምጣለሁ ማለት ነው፣ ወይ ቴሌግራሜን ሊንክን አስቀምጣለሁ። 3000 ልገባ ነው፣ ግን ደግሞ ሞኔታይዜሽን አልሆነልኝም። እምቢ አለኝ ማለት ነው። ምን ሆኖ እንደሆነ አላውቅም። እና የምታውቁ ሰው ካላችሁ ከፍላለሁ፣ አስተካክሉልኝ እላለሁ። ከዛ ቀጥሎ ያለው ደግሞ ሁላችሁም እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝዝት ይበልልኝ። እና ከዛ የተረፈ ደግሞ አብርሽ ዛሬ ደግሞ ሰው ምን ይለኛል ብሎ እኮ ነው የሚኖረው ይሄ ልጅ ማለት ነው። ሰው ምን ይለኛል ብሎ ነው እንደዚህ የሚሆነው ማለት ነው። በአንዴ እሷን ትቶ ሌላ ሴት ጋር ሄደ፣ በአንዴ ልቡ ቆረጠ ይሉኛል ብሎ ነው እንጂ አሁን ይሄን ነገር አውቆ ይቅርታ እንደሚጠይቅ ሰው አውቆ ይቅርታ ጠይቋት እሷን ቢንዳለች ነገር ያደርጋል። አሁን አክት ይሰራል መጥቶ ማለት ነው። አሁን እስቲ እናንተ በእናንተ ቦታ ብትሆኑ ከሌላ ሴት ጋር ወደ ቤተሰቦቿ ቤት ሄዶ ለዛውም ወደ ቤተሰቦቿ ቤት ሄዶ እንደዛ የሆነ ተመልሶ መጥቶ ደግሞ ወይ ፍቺውን እንድትታይ ይፈልጋለሁ፣ ወይ ደግሞ እንድታራዝም ይፈልጋለሁ፣ ከጎንሽ መሆን ይፈልጋለሁ። እዛ እርግዛ እንደዛ ይሄን 8 ወር ሙሉ እንደዚህ ስትሆን ከጎኑ ነበረ አልነበረም? ዛሬ ላይ ግን እሷ ልትወልድ ስል አውቆ ያኔ አባት ለመሆን ዛሬ ነው እንዴ? ምን ማንም ሰው እኮ እንደዚህ ከወለደ በኋላ እኮ ማንንም ሰው ልጁ አባት ማለት ይችላል። ግን ደግሞ ፍቅር ያስፈልጋል እንጂ ከጥንቱ ራሱ አባቴ ምን አይነት ነው፣ ለእናቴ ያላት ፍቅር፣ ለእናቴ የነበረው ፍቅር እንዴት ነበረ፣ ዛሬ ላይ እንዴት ነው፣ ምን ተፈጠረ ሊል እኮ ይችላል ይሄ ልጅ ነገ። እሱን አያስብም እንደሱ። የዛን ሰዓት አይዞሽ ያላለ ወደቀሽ ኖረሽ ሞተሽ ትዝ ራሱ ያላለ ሰው ደውሎለት እንኳን የማያቅ ሰው ምን አማረሽ እንኳን ብሎ የማያቅ ሰው ዛሬ ላይ ከጎንሽ መሆን እፈልጋለሁ። የምሬና ማርያም በጣም ነው ያናደደኝ። እኔ ሩታ በዚህ ማለት ነው ትወደዋለች አውቃለሁ፣ ግን ሀሳቧን ባትቀይር እሱ ከሌላ ሴት ጋር ባይኖርና ባይውልና እንደዛ ባይሆን ኖሮ ብትቀይር እላለሁ። እኔ አብሮ በሆነ ደስ ይለኛል። ግን እሱ እንደዚህ እየተንዘላዘለ እንዴት ሀሳቧን ትቀይራለች ልጅቷ? በምን ሀሳብ በምን ልክ እንዴት? የምሬን እኮ ነው። ሰው ጠባሳ እንዳይጥልብኝ ብሎ እኮ ነው እሷ ላይ ጠባሳ ሊወስድ አሁን እንደዚህ የሚያረጋት። ሰው እሷን እንዲያጦቅራት ሰው እንደዚህ እንዲያረጋት እኮ ነው አውቆ ደጋግሞ ይቅርታ ጠየቃት አይደል? ደጋግሞ እንደዚህ ያደረገ አይደል እንድሉት እኮ ነው። ምን ያደርጋል? ተግባሩ ሌላ ከሆነ ይቅርታ ፋይዳ የለውም። የሰው ልጅ ማለት ነው ያለፈውን ይቅርታ እንኳን ከውስጡ እንዲጠፋ በቀላሉ አይጠፋም። እንኳን አሁን እያደረገ ያለው ሳይሆን ያለፈውን እንኳን ለመተው ጊዜያት ይፈጃል፣ አመታት ይፈጃል። እሱን ራሱ ጥሩ ነገር ካደረገ ነው ያለፈውን የሚረሳ የሰው ልጅ። ዛሬ ላይ ጥሩ ነገር እየሰራ ቢሆን ነው የትናንትናውን የሚረሳው እንጂ ዛሬ ጥፋት ውስጥ ቆሞ ይቅርታ ከእሷ ጋር እየተገናኘ ጠዋት ከእሷ ጋር እየተገናኘ ቀን ላይ መጥቶ ለእሷ ይቅርታ ምንድነው ጥቅሙ? የምሬን እኮ ነው። እኔ በጣም ነው የሚያናድደኝ የእሱ ተግባር ማለት ነው። ግን እንደዚህ ያሰው ማርያምን እንደዚህ በቃ ሆን ብሎ የሚያደርገው ሰው ህፃን ነው፣ ህፃን አይደለም። የሰው ልጅ አይማርም እንዴ? ከምክር አይማር? ጭንቀት ካልፈለገ ደግሞ መተው ነው። እሷንም ደግሞ ለምን ያስቆቅራታል? ጭንቀት አልፈልግም ምናምን። የሰው ልጅ እኮ ጭንቀት ካልፈለገ አውርቶ መፍታት ካልፈለገ ትዳር ራሱ አያስፈልገውም። ትዳር እኮ አውርቶ መፍታት ለሚችል ሰው እኮ ነው ትዳር የሚያስፈልገው። ተነጋግሮ ጭቅጭቁ ምንድን ነው መፍትሄው ምንድን ነው እንጂ 30-20 ደቂቃ መጥቶ ካሜራ ደግኖ ወሬ አውርቶ መሄድ ምንድን ነው ትርጉሙ? እሱ ምስቱ ከሆነች አቅፏት ቁጭ አድርጓት እንኳን ብዙ ነገሮች እኮ ማድረግ ይችላል። ግን ሰው እንዲያይለት ነው የሚፈልገው እሱ። ከዛ በስተቀር ለእሷ ራሱ ደውለዋት የት ነሽ፣ ቤት ወጣሽ፣ እንዴት ነሽ ብሏት አያውቅም። ለካሜራ ለ30 ደቂቃ ለ20 ደቂቃ ደውሎ ይጠራታል እሷን ለማስጠቀር እንዴ! በእንደዚህ የሰው ልጅ እኮ ሁሉ ነገር በጓዳ ነው። ትዳር ስትይዙ እኮ ሁሉ ነገር በጓዳ ነው። ሁሉ ነገር እኮ አይደለም ሚዲያ ላይ የሚወጣው። ሁሉ ነገር አይደለም እንደዚህ መሆኑ። እሱም መጥፎን
እሱ እዛ የሚያደርገውን ነገሮች ትቶት እዛ ከእሷ ጋር ስለጠለጥ ቆሙ ቁጭ ብሎ አሁን ደግሞ እንደ ደህና ነገር ያደርጋል። እንደ ደህና ነገር መጥቶ 30 ደቂቃ 20 ደቂቃ እሷን አስጠቅሮ ይሄዳል። ብቻ እሷ ጀግና ስለሆነች የምሬን ነው፣ በጣም ነው ማደንቃት። ጠንካራ ነች። ስቲል አሁን እስካሁን እንኳን ውስጧ ትወደዋለች፣ ግን ደግሞ በቃ ሀዘኗን ማሳየት አትፈልግም። የምሬን ነው እንጂ ማን ነው እንደዚህ የሚኖረው? ማን ነው ይሄን አይቶ ዝም የሚለው?